አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ። ውድ ኢትዮጵያውያን ብያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለእናት ሀገሬ ኢትዮጵያ። ያው ሰሞኑን ጥፍት ብያለሁ። ቶሎ ቶሎም ቪዲዮ እየለቀኩኝ አይደለም። እንደምታውቁት ያው አዲስ ሙሽራ ነኝ። አዲስ ወደ ትዳር ገቢም ስለነበርኩኝ ያው ብዙም ግርግር ነበረብኝ፣ አልተመቸኝም ነበረ እና ካሁን በኋላ ደግሞ ቶሎ ቶሎ ቪዲዮ ለቅላችኋለሁ። ወደ መዳም ቅመሞች፣ የሀገሬ ልጆች እና በጣም ወላሂ በጣም ብዙ የሚባሉ የመዳም ቅመሞች የጠየቁኝ ጥያቄ አለ። በቲክቶክም እንዲሁም በኢሞም በተለያየ በውስጥ መስመር የሚጠይቁት ጥያቄ አለ። እኔ ወደ ሀገር ልመጣ ነበርና ኢትዮጵያ ኑሮ ተወዷል፣ መኖር እንችላለን ወይ? ኢትዮጵያ ታስኖራለች ወይ? ኢትዮጵያ ታስገባለች ወይ የምትሉ ልጆች እንዲሁም ደግሞ አይምሯችሁ ላይ ጥያቄ ፈጥሮባችሁ ግን ማንንም ያልጠየቃችሁ ወይም ደግሞ ኢትዮጵያ ያለን ሰው ስታወሩት ስለ ኢትዮጵያ ኑሮ ውድነት፣ ስለ ችግር፣ ስለ ድህነት የሚነግራችሁ ሰው በነገራችን ላይ ከዚህ ቀደም ከምታውቋት ኢትዮጵያ አሁን የተሻለችን ኢትዮጵያ ነው የምታገኙት። ከገጠር እስከ ከተማ፣ ከከተማ እስከ ገጠር የተሻለችን ኢትዮጵያን ብታገኙ እንጂ የባሰባት ድህነት ያጠናገራት ህዝቧ በረሃብ የሚሞትባት ኢትዮጵያን አይደላችም። በነገራችን ላይ እዚህ ቁጭ ብሎ ስለ ኢትዮጵያ ድህነት የሚያወራችሁ ሰው እሱ እየኖረ እኮ ነው፣ ግን አልሞተም እሱ። ስለ ኢትዮጵያ ድህነት፣ ስለ ኢትዮጵያ ኑሮ ውድነት ይነግራችኋል። በመጀመሪያ ደረጃ የመዳም ቅመሞች የኑሮ ውድነት የትም ሀገር የኑሮ ውድነት አለ። አረብ ሀገር የኑሮ ውድነት እስከዚህ ድረስ ነው። ኑሮ በጣም ተወዷል አረብ ሀገር ላይ። ግን የመዳም ቅመሞች እናንተ የማይታወቃችሁ ለምን እንደሆነ ታውቃላችሁ? እናንተ ከእንቅልፍ ወደ ስራ፣ ከስራ ወደ እንቅልፍ ነው። ያገኛችሁትን እየበላችሁ ያገኛችሁትን እየጠጣችሁ ነው የምትኖሩት። እውነቴን ነው የምላችሁ። ኢትዮጵያ መግባት ከፈለጋችሁ አይናችሁን ሳታሹ ኢትዮጵያ ያለው ሰው ስለ ድህነት አወራ፣ ስለ ችግር አወራ፣ ስለ ረሃብ አወራ፣ አትስሙት የኢትዮጵያን ሰው። እውነቴን ነው የምላችሁ። እናንተን እችን ታክል አይወዳችሁ ማንም ይሁን ማንም። ለዛ ሰው የሚታየው እዛ ሀገር ሆናችሁ የምትልኩት ብር በኢትዮጵያ ሲመነዘር ስንት ይመጣል ነው። ይህንን ብር ነው ሰው የሚያስበው። ምድረው እንደ ኢትዮጵያ ላይ እኮ 50 ብር ይዛችሁ ብትወጡ እቃ ትገዛላችሁ፣ የምትፈልጉት ገዝታችሁ ትገባላችሁ። የ50 ብር እቃ የለም። 100 ብር ይዘሽ ብትወጪ የአቅምሽን ገዝተሽ ትመጫለሽ። 200 ብር ይዘሽ ብትወጪ የአቅምሽን ይዘሽ ትገበያለሽ። ሁሉም በየአቅሙ በየደረጃው ይኖራል አይደል? ኢትዮጵያ ላይ አደጉ መነደጉ የሚባሉ ሀገራት ላይ ራሱ ሰው በየአቅሙ በየደረጃው ነው የሚኖረው። ለምን የኢትዮጵያ ብቻ ጎልቶ እንዲወጣ ተፈለገ? በተለይ የመዳም ቅመሞች እንዴ እናንተ እየኖራችሁ ስሩ፣ እየሞታችሁ አይደለም መስራት ያለባችሁ። እዚህ ቁጭ ብላችሁ ስለ ኢትዮጵያ ኑሮ ውድነት ስታወሩ ሰው ኑ እኛ እንደ ኖርን ትኖራላችሁ አትባሉ። ስለ ኧረ እንዳታስቡት። ኢትዮጵያ እንኳን አያኖርም እኮ እኔም እኮ መንገድ ባገኝ ቀዳዳ ባገኝ ወጣ ነበር እኮ ምናምን። እንደ ሀቢቢ በደንብ እየበላ እንደፈለገ እየተዝናና እንደፈለገ እየወጣ እየገባ ነው የሚኖረው። አንቺስ 2 ዓመት 5 ዓመት 10 ዓመት የሰው ቤት እሽት ያልሽውስ ንጹህ አየር የናፈቀሽስ አንድ ቀን የሰላም እንቅልፍ መተኛት የናፈቀሽ እህቴ ስለ የትኛው ኑሮ ውድነት ነው የምታወሪው? ወላሂ አትሱ። የአረብ ሀገር እህቶች ኢትዮጵያ ላይ ኑሮ ተወደደ እንደዚህ ዱባይ እየተመላለሱ ነጋዴዎች የፍሪ ቪዛ ያላቸው ቢሉ አይገርሙም። እናንተ ላይ አያምርም። ለምን ነው ታውቃላችሁ? አሁንስ እየኖራችሁት ያላችሁት ኑሮ ነው ወይ? እናንተ እኮ እየኖራችሁ ያላችሁት የሰውን ልጅ ህይወት፣ የሌላን ሰው ህልም ነው፣ ምኞት ነው፣ አላማን ነው የምትኖሩት። ኢትዮጵያ መታችሁ የመቀመጥ አላማ እንኳን ባይኖራችሁ መታችሁ
ለሁለት ቀን እንኳን ንጹህ እንቅልፍ ተኝታችሁ ተመልሳችሁ ሂዱ። ፍላጎቱ ካላችሁ ያሰባችሁት ነገር ካልተሳካ እዚህ ምድር ላይ ደግሞ ምንም ነገር አይሳካም። አንዱን ሸፈንኩ ስትሉ አንዱ ይከፈታል። አንዱን ሞላው ስትሉ አንዱ ይቆላል። አረብ ሀገር ያላችሁ እህቶቼ ኢትዮጵያ ላይ ማንም አይወዳችሁ። ማንም እንደው አላህ ያዘነላቸው ቤተሰቦች ካልሆኑ በስተቀር እንደው ከተገኙ እነሱ ኢትዮጵያ ላይ ወላሂ የፈለጋችሁት ሁሉ ነገር አለ። በየአቅማችሁ በየደረጃችሁ እንዴ 1000 ብር ይዘሽ ወተሽ እኮ የቤት ዕቃ ገዝተሽ ትገቢያለሽ። ታዲያ በአንድ ብር ነው የፈለግነው? አረብ ሀገር ላይ አረቦቹ በምንድን ነው የተገበያዩ ያሉት? ምንድን ነው በነፃ ነው እንደሚያመጡት? ኢትዮጵያ ላይ እኮ የኑሮ ውድነት እንደው ጨመረ ቢባል ለምን ይገርማችኋል? ኢትዮጵያ እኮ አብዛኛው እቃዋ የሚገባው ከአረብ ሀገር፣ ከውጭ ሀገር፣ ከቻይና፣ ከዱባይ፣ ከቱርክ ነው የምታስገባው አይደለ? የተኛው ምርቷ ነው ኢትዮጵያ ላይ የኑሮ ውድነት ለምን ተወደደ ብለን እርድ ነው የሚገባው። በተለይ እኛ አረብ ሀገር ያላችሁ የመዳም ቅመሞች ኢትዮጵያ ላይ ቁጭ ብሎ እናንተ እንዳትመጡ የሚያበረታታችሁ ወላሂ እናንተ ጠላት። ኢትዮጵያ ላይ ትኖራላችሁ። ተወልዳችሁ ያደጋችሁባት ኢትዮጵያ፣ ክፉ ደግ ያያችሁባት ኢትዮጵያ። አረብ ሀገር ሄዳችሁ ስትመለሱ እናንተን የሚያኖር አቅም የላትም። የሚያኖራችሁ እኮ ፈጣሪ ነው፣ አላህ ነው። የሰው ልጅ ምክንያቱን ሰብቡን ያደርሳል እንጂ እኔ እኮ የሚገርመኝ አንዳንድ ደግሞ ከአረብ ሀገር ኢትዮጵያ ይመጡና በቃ ሊያብዱ ይደርሳሉ። ሊጨልሉ መውጣት አለብኝ፣ አሁን መሄድ አለብኝ፣ ማብረራል። ሂዱ እሺ፣ መሄድ ውስጥ ሌላ ሰው ለምንድን ነው የምታጨናንቁት? ሰው እንዳይመጣ እስቲ ጻፉልኝ። ምንድን ነው ማወቅ ፈለጋችሁት? ምንድን ነው ይህንን ያህል ኢትዮጵያ እንዳትመጡ ያደረጋችሁ ነገር ምንድን ነው? ምን ተወደደባችሁ? እስቲ ጠይቁ፣ ንገሩኝና ወጥቼ እንደው እያንዳንዱን እያየሁ ልንገራችሁ። እኔ እውነቴን ነው የምላችሁ ከዚህ ቀደም ከማውቃት ኢትዮጵያ እጥፍ 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 የተሻለች ኢትዮጵያ፣ ኑሩብኝ የምታሰኝ ኢትዮጵያ፣ ንጹህ አየር ስተነፍሱ ነፃነት የሚሰማችሁ ሰላማዊ እንቅልፍ የምተኙባት ኢትዮጵያን ነው ያየኋት እኔ። ከገጠር እስከ ከተማ፣ ከከተማ እስከ ገጠር አንድ ያልተለወጠ ነገር አለ። የሰው አይምሮ ኸሰተን ለአረብ ሀገር ልጆች ያለው አመለካከት ሁሉም ሰው ከአረብ ሀገር መምጣታችሁ ከታወቀ ቢስሚላ ሁሉም ሊሞጨልቃችሁ ነው የሚፈልገው። ሁሉም እናንተን ለማጣብ ነው የሚፈልገው። ሁሉም ከእናንተ ለመውሰድ ነው የሚፈልገው። ትላንትና ስትቸገሩ፣ ስትራቡ፣ ስትጠሙ አንድ ቀን የታላችሁ ብሎ ያልጠየቃችሁ ሰው ኢትዮጵያ ላይ ያላችሁ አረብ ሀገር ሄዳችሁ ስትመጡ ለምን አልጠየቀችኝም ብሎ ሊያኮርፍ ይሞክራል። ዋይ ትላንት የት ነበርክ? ትላንት የት ነበርሽ? የኛ ፍቅር የታወቃችሁ አረብ ሀገር ደርሰን ስንመጣ ነው። መታ አልጠየቀች፣ መታ አልጠየቀች፣ ስጦታ ይዛልኝ አልመጣች። ገደል ግቡ። ኢትዮጵያ መግባት የፈለጋችሁ መዳም ቅመሞች ወላሂ ለማንም እንዳታስቡ። ወላ አክስቴ፣ ወላ አጎቴ፣ ወላ ወንድሜ፣ ወላ አትስሙ። ለራሳችሁ ብቻ ያዛችሁ ነው። ራሳችሁን ብቻ ያዛችሁ ነው። ማንም ሰው ብትሰጡት ሰጣችኝ የሚል የለም። ምስጋና የለውም። አትስሙ። እኔ በዚች እንትን ስንትን ሰው እንደታዘብኩኝ እኔ ነኝ የማውቀው። የሰው ልጅ ደስታ አያስደስታቸውም። እናንተ ስትሞቱ ብቻ እናንተ ላይ አፈር ለመድፋት ይመጣሉ። ወይም እናንተን ቀብረው ተሰብስበው እድራቸውን እቅባቸውን ሊበሉ ነው የሚመጡት። ኢትዮጵያ ላይ ምንም እንዳትኖሩ የሚያደርጋችሁ ነገር የለም። ኢትዮጵያ ላይ ሁሉ ነገር በሽ ነው። ሁሉ ነገር ሞልቷል። ኢትዮጵያ ሀገራችን ሰላም ትሆነለን። በጣም ብዙዎች ይጠይቁኛል ኢትዮጵያን እንደታይሸት። ኢትዮጵያ ዋው ናት ወላሂ ሀገሬ፣ ወላሂ ሀገሬ ማሻአላህ ናት። አላህ ይጠብቃት። አላህ ሰላሟን ያብዛልኝ ለሀገሬ፣ ለሀገራችን። እስቲ አነዛዘሩት በአላህ የመዳም ቅመሞች። ኢትዮጵያ ላይ ቁጭ ብሎ ስለ ኑሮ ውድነት የሚያወራችሁ ሰው ሀይ ያ ሰው ሞተ እንዴ?
እየኖረ አይደለም፣ እየኖረ አይደለም። ያጀማ በደንብ እየኖሩ ነው። በደንብ ይሄ ማለት ሰው አትርዱ እያልኩ አይደለም፣ እርዱ። ግን ስለ እናንተ እንዳትመጡ የሚነግራችሁን ሰው፣ ስለ ኢትዮጵያ ችግር የሚያበረታታ የሚያናግራችሁ ሰው አትስሙት። እድሜያችሁ እየሄደ ነው። ቤተሰቦቻችሁ ከእናንተ ናፍቆት በስተቀር ወላሂ ከእናንተ ናፍቆት የበለጠ የእናንተን ገንዘብ ነው የሚናፍቁት። ለምን? እናንተ አረብ ሀገር ላይ ብዙ በኖራችሁ ቁጥር ማለት ነው ለእናንተ ያላቸው ናፍቆት ፍቅር እየቀነሰ ይሄዳል፣ ወደ ገንዘቡ ይለወጣል። ተረዳችሁኝ? እናንተ ገንዘብ እየላካችሁ የፈለጉትን ነገር ይገዛሉ፣ የፈለጉትን ነገር ይበላሉ፣ ይጠጣሉ፣ ፏፊፍ ነው። እናንተን እንኳን የሚያስታውሳችሁ ወር ሲደርስ ነው፣ ገንዘቧ ስታልቅ ነው። ከእናንተ በፊት ቀድመው የእናንተን የወር ደሞዝ የሚያውቁ ናቸው። ለየትኛው ኢትዮጵያ ላይ ምንም እንዳትኖሩ የሚያደርጋችሁ ነገር የለም። መጀመሪያ ስለ ኢትዮጵያ ኑሮ ውድነት ኢትዮጵያ ላይ አይኖርም ብሎ የሚነግራችሁ ሰው መጀመሪያ ያ ሰው እየኖረ አይደለም ወይ ብላችሁ ራሳችሁን ጠይቁት። አሁንስ እኔ ያለሁት የት ነው? ህይወትን እየኖርኳት ነው ወይ ነው? አይደለም። እየሞታችሁ ነው እየሰራችሁ ያላችሁት። እየሰራችሁ ነው መኖር ያለባችሁ። እና ኢትዮጵያ ልትመጡ ለከሌ ምን ይዤ ልሂድ፣ ለከሌ ያኮርፋል፣ ገደል ይግባ የፈለገ ምን አገባን? ትላንትና ስንቸገር የታላችሁ ያለን ነበር እንዴ? 10 ብር ስናጣ የታላችሁ ያለን ነበር እንዴ? አትስሙት። እናንተ ጤናችሁን ይዛችሁ ሻንጣችሁን ይዛችሁ ሀገራችሁ ግቡ። ካላችሁም ያዙት፣ ስሩበት፣ ስሩ፣ ኖሩ። ግን አክስቴ፣ አጎቴ፣ ጎረቤቴ፣ ወንድሜ ቅብርጥሴ ዋይ ለምን? ምን አደረገ ያ ሰው? እናንተ ካደረጋችሁለት አንጻር ምን አደረገላችሁ? የእውነት ዝምድናውን፣ የእውነት ኃላፊነቱን፣ የእውነት ወንድማዊነት ግዴታውን ተወጣ ያ ሰው? አልተወጣ። ከእናንተ ጤንነት በላይ የሚያሳስበው ምን ይዛ መጣች ነው። ምን ይዛ መጣች? ምን ይዛ መጣች? በቃ አፉ ሁላ ያ ነው። እናንተ ደግሞ ትንሽ ተደስታችሁ ሲያይ አንደኛ አኩራፊ ያ ሰው ነው። የሚቆጣው ያው ሰው ነው። ስትሞቱ ደግሞ እናንተ ላይ አፈር ለመድፋት ይታጠቅና ሊያለቅስ ይመጣል። እናንተ አሳዝናችሁት አይደለም። እድሮ አለች አይደል? እቁቡ አለ አይደል? ያንን ሊበላ ነው። አረብ ሀገር ያላችሁ እህቶቼ፣ ኢትዮጵያ ላይ ያለው ሰው ለእናንተ ያለውን አመለካከት እንደው እያንዳንዱን ችዬ ባሳያችሁ ነው በቃኝ ነው የምትሉት። ኢትዮጵያ ላይ ትኖራላችሁ። የኢትዮጵያ ሕዝብ እየኖረ አይደለም። ኢትዮጵያ ላይ በኑሮ ውድነት የሞተ አለ? የለም። አረብ ሀገር ላይ የኑሮ ውድነት የለም? አለ። አሜሪካ ላይ የለም? አለ። አውሮፓ ላይ የለም? አለ። እናንተ ብቻ እንዳትገቡ ነው የሚነገረው። ኑሮ ተወዷል፣ ይሄ እንደዚህ ገብቷል፣ በዚህ ገባ፣ በዚህ ወጣ። ሃይ ዓለም 9 አስራት ሞላም ኑሯት። እንዳትሰሙ ማንንም፣ ወላ አክስቴ ወላ አጎቴ ወላ ማድርሽ ነው ማባረርሽ ነው። የእናንተ ደስታ የማያስደስተውን ሰው ባናቱ ይተካል። ከፈለገ ለምን 10 ዓመት አያኮርፋችሁም? አትስሙት። የእናንተን ህይወት ነው